የዛሬ ቪዲዮአችን በተለያዩ ዩኒቨርሲቲዎች ያሉ ተማሪዎች ሪሰርች ከሰሩ በኋላ በብዙ ልፋት በብዙ ጭንቀት የተለያዩ ነገሮችን ካረጉ በኋላ ሪሰርች ዲፌንስ አለ። የሪሰርች ዲፌንስ አብዛኛው ቦታ ላይ ሊጠየቁ የሚችሉ ጥያቄዎቹንም መልሶችን ይዘን መጥተናል። እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። እንግዲህ በተለያዩ ዩኒቨርሲቲዎች ሪሰርች ፔፐራችን በምናዘጋጅበት ጊዜ ያው ከመጀመሪያው ለመነሳት ቁጥር ይኖራል። ብዙ ቦታዎች ላይ እንደዛ ነው፣ ዩኒቨርሲቲዎች ላይ የሚደረገው ቁጥር ይኖራል። በዛ ቁጥራችን አንድ ባንድ ወደ ዲፌንስ እንገባለን ማለት ነው። በመጀመሪያ ደረጃ ይህንን ርዕስ ወይም ይህንን ታይትል ለምን መረጥክ ተብለን እንጠየቃለን በዲፌንሶቻችን። በመጀመሪያ ደረጃ ልንመልስ የምንችለው ነገር በደንብ አልተሰራም ወይም ይህንን ነገር ላይ በደንብ ትኩረት ተደርጎ አልተሰራም ልንል እንችላለን። በሁለተኛ ነገር ደግሞ ችግሮቹ አላቆሙም። እነዚህ ችግሮች ስላላቆሙ አሁን የተሻለ አድርጌ ወይም በተሻለ መልኩ ልሰራ ስለፈለኩ ነው ማለት እንችላለን። ለምሳሌ ኤችአይቪ ኤድስ በጣም ብዙ ተወርቶለታል፣ ነገር ግን ችግሩ አላቆመም። እንደዛ እንደማለት ነው። ኮቪድም እንደዚህ ብለን የኮቪድንም የሌላም አሁን ይሄ ምሳሌ ነው። እንደዚህ ብለን ርዕሱን ትርጉሙን በመተንተን በደንብ ስላልተሰራበት ወይም ችግሮቹ ስላላቆሙ በዚህ መልኩ ነው ያሰብኩት ብለን መመለስ እንችላለን። በሁለተኛ ደረጃ ደግሞ አይቀሬ የሚባሉት ጥያቄዎች ሪሰርች ጋፕ ነው። ሪሰርች ጋፕ ማለት ምንድነው? ክፍተቱ ምንድነው? በርዕሶቹ ወይም በሰራሃው ሪሰርች ጋፕ ያገኘኸው ተብለን እንጠይቃለን። ይሄ እንግዲህ እንደየርዕሳችሁ ነው፣ ግን ለዚህ መልስ የምታገኙት ፕሮብሌሙን በደንብ ማስረዳት እዚህ ጋር ፕሮብሌም ስላለ ይህን ነገር ስላሳየኝ ነው ማለት ትችላላችሁ። በሶስተኛ ደረጃ ደግሞ ሪሰርች ዲዛይናችሁ ምንድን ነው ተብለን እንጠይቃለን። ብዙ ጊዜ የሚሆኑት ሶስት ነገሮች ናቸው። ዲስክሪፕቲቭ ነው። ሪሰርች ዲስክሪፕቲቫችን ምንድነው? ልክ እንደ ጋዜጠኛ አሰስ የሚደረግ አሰስ አድርጎ ይሄን ነገር አሰስ አድርጌ አግኝቻለሁ ነው። ሌላ ደግሞ ኤክስፕላናቶሪ ነው። ኤክስፕላናቶሪ ማለት ከዚህ በፊት ጥናታዊ ጽሑፍ የተደረገበትን ወስደን የምንሰራ ከሆነ ኤክስፕላናቶሪ ይባላል። ኤክስፕሎራቶሪ ደግሞ ማለት ደግሞ ምንድነው? ከዚህ በፊት ምንም አይነት ሪሰርች ያልተሰራበት ጥናታዊ ጽሑፍ ያልተደረገበት ኤክስፕሎራቶሪ ስለሆነ ከሪሰርች ስንሰራ ከነዚህ ከሶስቱ አይወጣም ማለት ነው። ኤክስፕሎራቶሪ ማለት ኳሊታቲቭ፣ ኳንቲታቲቭ፣ ዲፔንደንት ነው፣ ኢንዲፔንደንት ነው ብለን ጥናታዊ ጽሑፍ የተደረገበት ስለሆነ ዲፔንደንት ነው፣ ኢንዲፔንደንት ነው ብለን የምናይበት ዘዴ ነው። በአራተኛ ደረጃ ደግሞ ሪሰርች አፕሮቹ ምንድን ነው? ሪሰርች አፕሮቹ ያው ኳሊታቲቭ ነው፣ ኳንቲታቲቭ ነው፣ ሚክስድ ነው። ብዙ ጊዜ ሚክስድም ወይ ኳሊታቲቭ ወይ ኳንቲታቲቭ ይደረጋል። ያው እንደ እናንተ ሪሰርች ፔፐር አሰራር ስለሆነ ሪሰርች አፕሮቹን ከነዚህ ከሶስቱ ወይ ሁለቱንም ይሆናል ወይ አንዱ ይሆናል ወይ ሁለቱንም አንድ ላይ ሊይዝ ይችላል ማለት ነው። በአምስተኛ ደረጃ ደግሞ ዋትስ ሪሰርች ሜቶዶሎጂ ነው። ሪሰርች ሜቶዶሎጂ ማለት ጥናታዊ ጽሑፍ ለማድረግ የተጠቀምንበት ሂደት ምንድን ነው? የተጠቀማችሁበት ፕሮሰስ ምንድን ነው ተብለን ስንጠየቅ የተጠቀምንበትን ቴክኒክ ነው። ስፔሲፊክ ፕሮሲጀሮች አሉ ወይም ቴክኒኮች አሉ። እነዚህ ቴክኒኮች የሚጠቅሙን ታርጌት ፖፑሌሽናችንን ለማወቅ፣ ሳምፕል ሳይዛችንን ዲተርማይን ለማድረግ፣ ዳታቤዝ ኤንድ ሶርሱን ለማወቅ። ዳታቤዝ ማለት ፕራይመሪ ሶርስ ነው፣ ሰከንደሪ ሶርስ ነው። ዳታ አናሊሲሳችን ቴክኒክ ዳታ አናሊሲስ ኤንድ ቴክኒኩን ለማወቅ ኳሊታቲቭ ነው ኳንቲታቲቭ ነው የሚለውን፣ ቻርት ነው ግራፍስ ምን ይመስላል፣ ባር ግራፍ ነው ሂስቶግራፍ ነው ምንድን ነው የሚለውን ለማወቅ ነው። እንግዲህ እንደተቀደም እንደነገርኳችሁ ሳምፕል ሳይዝ ስንል ሚን እና ሚዲየም አለ። ፕሮባቢሊቲ ወይም ነን ፕሮባቢሊቲ መሆኑን። ታርጌት ፖፑሌሽን ስንል ለምሳሌ አንድ ምሳሌ እንውሰድ። ታርጌት ፖፑሌሽናችን 1000 ከሆነ ሳምፕል ሳይዛችን 100 ከሆነ ከ1000 ውስጥ 100 ማለት ነው። የተጠቀምነውበት ፎርሙላ ደግሞ ፕሮባቢሊቲ ሳምፕሊንግ ከሆነ እነዚህን ነገሮች ለማወቅ ሜቶዶሎጂ ይጠቅመናል ማለት። በስድስተኛ ደረጃ ኮምፓቲብል ነው ወይ? ብዙ ጊዜ ሪሰርች ፔፐር እኔ እንግዲህ የመጀመሪያው ዲግሪን ሁለተኛውም ስንሰራ ኢንተርቪው ዲፌንስ ተደርገናል። ዲፌንስ ስንደረግ ብዙ ጊዜ የሰዎችን ሳይ የተለያዩ
ፕሬዘንት ሊያደርጉ የመጡ ልጆችን ሳይ ብዙ ጊዜ ችግሩ ኮምፓቲቢሊቲ ነው። ኮምፓቲቢሊቲ ማለት አንዱ ሐሳብ ከሌላኛው ሐሳብ ጋር ተመሳሳይ ነው ወይ? ብዙ ጊዜ ምንድነው የሚሆነው? ኢንትሮዳክሽን ላይ ይመጣል፣ ሊትሬቸር ሪቪው ይመጣል፣ ሶስተኛ ቻፕተር ላይ ይመጣና ከዛ 4 5 እያለን ስንሄድ ሐሳቡ የተለያየ ሐሳብ ነው የምታመጡት። ወጥነት ይኑረው ብሎ ብዙ ዲፌንስ የሚያደርጉት አስተማሪዎች ይናገራሉ። ስለዚህ ብዙ ጊዜ ሪሰርች ፔፐራችሁን ስታዘጋጁ አንዱ ከአንዱ ጋር የሚዋዋጥና ፍሎ የሚያደርግ ሐሳቡ ተመሳሳይ የሆነ እስከ መጨረሻው ድረስ ቢሆን ጥሩ ነው። እዚህ ጋር ሌላ ብለን እዚህ ጋር ሌላ ካልን ደግሞ ሁለት ሪሰርች ፔፐር ይሆናል እና አንድ ወጥ የሆነ ሐሳብ ቢኖረው የተሻለ። በሰባተኛ ደረጃ ሊትሬቸር ሪቪው ነው። ሊትሬቸር ሪቪውን እንግዲህ ቻፕተር 2 ላይ ነው ብዙ ጊዜ ያለው። ይሄንን ግን ስንሰራ እዚህ ጋር ብዙ ጊዜ ዲፌንስ የሚያደርጉት ኮሜንት የሚሰጡ ምንድነው ዓመተ ምህረቶች የምናስገባቸው ዓመተ ምህረቶች በጣም የራቁ ናቸው። የ19 የ18 ምናምን ቅርብ ጊዜ እስከ አንዳንዴ 2010 እንደዚህ በፈረንጆቹ ወደዛም እንትን አድርጉት፣ በጣም ሪሴንት ብታደርጉት ጥሩ ነው፣ ኦልድ አታርጉት የሚል ነገር ይሰጣሉ። ስለዚህ ሶርሳችሁን በትክክል አንዳንድ ነገሮች ቻፕተር 2 ላይ ወይም ሊትሬቸር ሪቪው ላይ ስታስቀምጡ የእናንተ ሐሳብ አይደለም፣ ሊትሬቸር ሪቪው የሰው ሐሳብ ነው የምታምጡት። ስለዚህ ሶርሱን በትክክል ማስቀመጥ አንድ። ሁለተኛ ደግሞ ዓመተ ምህረቱን የቅርብ ጊዜ ማድረግ ግዴታ ስለሆነ እንደዚህ ያላረጋችሁ ተማሪዎች ካላችሁ አሁን በፍጥነት ቶሎ ብላችሁ አስተካክሉ። ቻፕተር 4 ላይ ወይም ዳታ አናሊሲስ ላይ ብዙ ጊዜ ሊጠየቁ የሚችሉት ነገር ምንድነው? ኮሪሌሽን እና ሪግሬሽን። እነዚህ አንድነታቸውን የሚጠይቅ ነው። ኤክስ ምንድነው? ዋይ ምንድነው? አረዳዴስ ምንድነው? ዋይ ምንድነው? እነዚህ ነገሮች በጣም ቁጥሮቹ ላይ በደንብ ብዙ ቦታዎች ላይ አይቻለው። አንዳንድ ሙሉ ለሙሉ ቲዮሪ ካልሆነ በስተቀር አብዛኛው ፔፐር ላይ የቢዝነስን ፔፐር የሌላውን ፔፐር ላይ ይቀመጣል። አር ኢዝ ኢኳል ቱ እንደዚህ፣ ዋይ ኢዝ ኢኳል ቱ እንደዚህ፣ ኮሪሌሽን ሪግሬሽን። እነዚህ ነገሮች ሊጠየቁ የማይቀሩ ጥያቄዎች ስለሆኑ በደንብ ተዘጋጅታችሁ ብትገቡ የተሻለ ነው። እንግዲህ ሪሰርች ፔፐር ላይ ሊመጡ ወይም ሊዘጋጁ የሚችሉ ጥያቄዎች እነዚህ ናቸው። ሌላም ተጨማሪዎች ሊኖሩ ይችላሉ። ነገር ግን በጣም ወሳኝ የሚደጋገሙ ጥያቄዎች ግን እነዚህ ስለሆኑ እነዚህን ጥያቄዎች በደንብ ይዛችሁ ዲፌንስ ከመግባታችሁ በፊት እነዚህን ነገሮች ላይ በደንብ ተዘጋጅታችሁ ብትሄዱ በጣም ውጤታማ ያደርጋችኋል። በተጨማሪም ደግሞ አዲስ አበባ ዩኒቨርሲቲ ላይ የተለያዩ ሪሰርቾች ተሰርተው ሊንኩን ከፈለጋችሁ የተሰሩ ሪሰርቾች ምን እንደሚመስሉ የፈተና ምሽቶችም ስለሚኖሩ ሊንኩን ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። በዛ እየወሰዳችሁ ዲጂታል ላይብረሪ ስለሆነ ዲጂታል ላይብረሪውን በደንብ ተጠቀሙ። እስከ ሳምንት ቸር እንሰንብት።